በማታቀው ስፍራ የምትጠይቀው ሰው ወይም እጅ ላይ የት እንዳለ የሚያመለክት ኤሌክትሮኒክ መሳሪያ በሌለበት መሄጃ አቅጣጫ ጠፍቶ የአካባቢውን የሚያመለክት ካርታ ብቻ ቢኖርህ ምን ታደርጋለህ? የትምህርት ቤት አሳይመንት ወይም ፈተና ላይ ከተሰጣችሁ ካርታ ላይ የካርታውን ስኬል ወይም በካርታው ላይ የሚገኝ ሐይቅ ሎኬሽን አቅጣጫ ስፋት ከፍታ ፈልጉ ብትባሉ ምን ታደርጋላችሁ? ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬው ቪዲዮ ለሪሚዲያል ተማሪዎች ለፈተና ዝግጅት የሚጠቅማቸው ለሌሎች ተከታዮቻችን ጠቅላላ ዕውቀት የሚያዳብር የማፕ ሪዲንግ ኤንድ ኢንተርፕሪቴሽን ወሳኝ ቱቶሪያል ከበቂ ምሳሌ ጋር ይዘንላችሁ መጥተናል። እስከ መጨረሻው እያንዳንዷን ስቴፕ ከተከታተላችሁ እንደምታተርፉበት እርግጠኛ ነን። ወደ ቪዲዮ እንግባ። How to find the scale of the map? ከማፕ ላይ ስኬል ከመፈለጋችን በፊት መጀመሪያ ማፕ ስኬል ምን ማለት እንደሆነ ዲፋይን እናደርጋለን። ማፕ ስኬል ማለት በካርታ ላይ ያለው ርዝመት ልኬት እና በካርታው ላይ የተገለጸው ነገር በምድር ላይ ልኬቱን በማነጻጸር ምናስቀምጥበት ነው። የሚቀመጠው በአብዛኛው በሬሾ መልክ ነው። ካርታ ላይ በጽሁፍ መልክ ሊቀመጥ ይችላል፣ በፍሪክሽን መልክ ሊቀመጥ ይችላል፣ ወይንም በባር ስኬል መልክ ሊቀመጥ ይችላል። ማፕ ስኬል ሊኒየር ወይም ኤሪያል ሊሆን ይችላል። ሊኒየር ስኬል ካርታ ላይ ያለው ርቀት ምድር ላይ ካለው ርቀት ጋር በንጽጽር የምናስቀምጥበት ነው። ለምሳሌ 1 ሴንቲሜትር to 6 ኪሎ ሜትር ብለን እንላለን። የም ማለት ነው 1 ሴንቲሜትር በካርታ ላይ 6 ኪሎ ሜትር በምድር ላይ ሪፕሬዘንት ያደርጋል ለማለት ነው። ኤሪያል ስኬል የምንለው ካርታ ላይ ያለው ስፋትና ምድር ላይ ያለው ስፋት ያለውን ዝምድና ምናሳይበት ነው። ለምሳሌ 1 ሴንቲሜትር ስኩዌር to 36 ኪሎ ሜትር ስኩዌር ብለን እናሳያለን ኤሪያል ስኬልን። ይህም ማለት ነው 1 ሴንቲሜትር ስኩዌር በካርታ ላይ በምድር ላይ 36 ኪሎ ሜትር ስኩዌርን ሪፕሬዘንት ያደርጋል ማለታችን ነው። ሊኒየር ስኬልን ወደ ኤሪያል ስኬል መቀየር እንችላለን። እንዴት የሚለውን በኋላ እንመለስበታለን። በመጀመሪያ የማፕ ስኬል እንዴት እንደሚፈለግ እናያለን። በካርታ ላይ ስኬል ካልተሰጠን በሁለት መንገድ መፈለግ እንችላለን። by using the known distance between two points on the map. ይህ መንገድ የምንጠቀመው በካርታው ላይ በሁለት ቦታዎች መካከል ምድር ላይ ያለው ርቀት የተሰጠ ከሆነ ነው። ስለዚህ በዚህ መንገድ ስኬል ለማግኘት የሚከተሉትን ቅደም ተከተሎች እንከተላለን። በመጀመሪያ በካርታው ላይ በሁለቱ ቦታዎች መካከል ያለውን ርቀት በሴንቲሜትር እንለካለን። ቀጥለን በካርታው ላይ ያገኘነውን ርቀት ምድር ላይ ካለው ርቀት ጋር በማካፈል ሬሾ ማግኘት ይቻላል። በምሳሌ እናስረዳ። Let's say if the straight line distance between Addis Ababa and Mekelle is 555 kilometer ቢሆን ከአዲስ አበባ መቀሌ መካከል በምድር ላይ ያለውን ርቀት በመጠቀም በሚከተሉት ፕሮሲጀር ስኬል የማፕ ስኬል ማግኘት እንችላለን። ከአዲስ አበባ መቀሌ ካርታው ላይ ያለውን ርቀት በማስመሪያ እንለካለን። በመጀመሪያ ምሳሌ በ3 ሴንቲሜትር ቢሆን ከላይ እንደተገለጸው በሁለቱ ከተሞች መካከል ያለው ርቀት ደግሞ 555 ኪሎ ሜትር ነው። ስለዚህ በካርታው ላይ ያለውን ርቀት እና በምድር ላይ ያለውን ርቀት ሬሾ ለማግኘት የሚከተለውን ፎርሙላ እንጠቀማለን። ማፕ ስኬል ማለት distance measured on the map over ground distance ማለታችን ነው። ስለዚህ ያገኘነውን ቁጥሮች እንተካበታለን በዚህ ፎርሙላ ላይ። distance measured on the map ቅድም በማስመሪያ የተለካው 3 ሴንቲሜትር ነው ብለን ገምተናል። ground distance ከመቀሌና አዲስ አበባ መካከል ያለው 555 ኪሎ ሜትር ነው። ሁለቱ ሲካፈሉ 185 ይመጣል። ስለዚህ በስቴትመንት ፎርም 1 ሴንቲሜትር represent 185 ኪሎ ሜትር ብለን ማስቀመጥ እንችላለን። ወደ ፍሪክሽን መልክ ቀይረንም ማድረግ እንችላለን። ይሄን ለማድረግ 1 ኪሎ ሜትር 100
1000 ሴንቲሜትር ነው ብለን እናስቀምጥና 185 ኪሎ ሜትር ስንት ይሆናል በሚል በክሪስ ክሮስ በማድረግ መስራት እንችላለን። ስለዚህ እዚህ ጋር የሴንቲሜትር ሲምቦል ሳንጠቀም 18,500,000 ብለን እናስቀምጣለን ስኬሉን። ሁለተኛው መንገድ by using latitude ነው። በዚህ መንገድ የካርታውን ስኬል ለማግኘት ላቲቲዩድ እንጠቀማለን። ካርታው ላይ የሚገኘውን ማለት ነው። ከላይ የተጠቀምናቸውን የአዲስ አበባና የመቀሌን ምሳሌ ወስደን ካልኩሌት እናድርግ። ሁለቱ ከተሞች የሚገኙት 5 ዲግሪ እና 10 ዲግሪ ላቲቲዩድ ላይን ላይ ነው ብለን እናስብ። ስለዚህ በሁለቱ ላቲቲዩድስ መካከል ያለው ዲግሪ ዲፈረንስ 5 ዲግሪ ነው ማለት 10 ዲግሪ ሲቀነስ 5 ዲግሪ ነው። 5 ዲግሪ ማለት ደግሞ የሚወክለው 555 ኪሎ ሜትር ነው። ይህ ማለት 5 ሲባዛ በ111 ኪሎ ሜትር ማለት ነው። ይሄ እንዴት መጣ ለሚለው አንድ ላቲቲዩድ ወደ 111 ኪሎ ሜትር ገደማ ይደርሳል። እስቲ እንዴት ነው ዴራይቭ የተደረገው የሚለውን እንመልከት። ይህ ማለት አንድ ላቲቲዩድ ወደ 111 ኪሎ ሜትር ገደማ ነው። ምክንያቱም የመሬት ሰርከምፈረንስ ወይ መጠነ ዙሪያ 40,000 ኪሎ ሜትር ነው። ስለዚህ እንዴት ነው የሚገኘው አንድ ዲግሪ 111 ኪሎ ሜትር የሚሆነውን እስቲ እንመልከት። የመሬት መጠነ ዙሪያ በዲግሪ 360 ነው፣ በኪሎ ሜትር 40,000 ነው። ስለዚህ ሁለቱን ክሪስ ክሮስ እናደርጋለን። 360 ዲግሪ እኩል ይሆናል 40,000 ኪሎ ሜትር። 1 ዲግሪ ስንት ይሆናል ብለን እንመልከት። ውጤቱም ስንት ይሆናል? 1 ዲግሪ 111 ኪሎ ሜትር ይሆናል። ካርታው ላይ በሁለቱ ላቲቲዩድ መካከል ያለው ርቀት 3 ሴንቲሜትር ይጠጋል በማስመሪያ ስንለካው። ስለዚህ ማፕ ስኬል በፎርሙላው መሰረት ስኬል ኢኳልስ ቱ ዲስታንስ ኦን ዘ ማፕ ኦቨር ግራውንድ ዲስታንስ ነው። ስለዚህ ቁጥሮቹ መተካት ነው እዚህ ጋር ከላይ ያገኘናቸው ቁጥሮች። ስለዚህ 3 ሴንቲሜትር ኦቨር 555 ኪሎ ሜትር። ስለዚህ መልሱ በስቴትመንት መልክ 1 ሴንቲሜትር ቱ 185 ኪሎ ሜትር ይሆናል። ስለዚህ ወደ ፍሪክሽን መልክ ለመቀየር 185ን በ100,000 እናባዛና ያለ ዩኒትስ እናስቀምጠዋል ማለት ሴንቲሜትር ምናምን ሳንል ማለት ነው። measurement in a map location distance area and direction። ከካርታ ላይ ስፋትን እንዴት እንለካለን? ከካርታ ላይ ስፋትን ለመለካት እነዚህን አስፈላጊ ቅደም ተከተሎችን እንከተላለን። አንደኛ ካርታው ላይ የሚገኘውን ስፋትን ለማወቅ የምንፈልገውን ቦታ እንለካለን። ማፕ ስኬሉ ሊኒየር ከሆነ ወደ ኤሪያል ስኬል እንቀይራለን። ሊኒየር ስኬል ወደ ኤሪያል ስኬል ለመቀየር ስኩዌር ማድረግ ነው። ኤሪያል ስኬል is the square of linear scale ስለሆነ ለምሳሌ ካርታው ላይ 1 ሴንቲሜትር ቱ 6 ኪሎ ሜትር የሚል ካለ ይሄንን ሊኒየር ስኬል ወደ ኤሪያል ስኬል ስንቀይር 1 ሴንቲሜትር ስኩዌር ቱ 6 ኪሎ ሜትር ስኩዌር እንላለን። ይህ ማለት 1 ሴንቲሜትር ስኩዌር ቱ 36 ኪሎ ሜትር ስኩዌር ነው ይሆናል ማለት ነው። በተመሳሳይ ኤሪያል ስኬልን ወደ ሊኒየር ስኬል ለመቀየር ኤሪያል ስኬልን ስኩዌር ሩት ውስጥ ማስቀመጥ ነው። ለምሳሌ ኤሪያል ስኬል ኦፍ ማፕ 1 ሴንቲሜትር ስኩዌር ቱ 36 ኪሎ ሜትር ስኩዌር ከሆነ የካርታው ሊኒየር ስኬል ሊሆን የሚችለው the square root of the given aerial scale ነው። እዚህ ጋር ከዚህ በፊት ኢትዮጵያን ሰከንደሪ ስኩል ሊቪንግ ሰርቲፊኬት ኤግዛሚኔሽን ተማሪዎች የተፈተኑት ፈተናን አንዱን ከዚህ ጋር ተመሳሳይ የሆነ ጥያቄ እናሳይ። እዚህ ጋር ጥያቄው ላይ እንደምትመለከቱት which is the aerial scale of the map ተብሎ ተጠይቋል። እንደምትመለከቱት ማፑ ላይ ያለው ሊኒየር ስኬል ነው። ያ ማለት 1 ሴንቲሜትር ቱ 2 ኪሎ ሜትር ይላል።
ስለዚህ መልሱ ምንድነው 1 ሴንቲሜትር ስኩዌር ቱ 2 ኪሎ ሜትር ስኩዌር አይደለም 1 ሴንቲሜትር ስኩዌር ቱ 4 ኪሎ ሜትር ስኩዌር ይሄ መልሱ ነው ምክንያቱም እዚህ ጋር የሊኒየር ስኬሉን ስኩዌር አድርጎታል ሶስተኛ ፕሮሲጀር using the aerial scale ማፕ ላይ ያለውን ኤሪያ ወደ actual ground area መቀየር ነው በክሮስ መልቲፕሊኬሽን አማካኝነት ይሄ እስካሁን ያወራነው ጄኔራል ፕሮሲጀሩን ሲሆን ስፔሲፊክ የሆኑ ፕሮሲጀሮችን በሬጉላር እና ኢሬጉላር ሼፕ ኤሪያዎች እንዴት እንፈልጋለን የሚለውን በቀጣይ እንነጋገራለን measuring regular shaped areas ወጥ የሆነ ወይም ሬጉላር ቅርጽ የምንላቸው ሰርክል ትራያንግል ስኩዌር ሬክታንግል የመሳሰሉት ናቸው ሬጉላር ቅርጽ ያላቸው ቦታዎች ስፋት የምንፈልግ ከሆነ የማቴማቲካል ፎርሙላ እንጠቀማለን በሰንጠረዥ ውስጥ የምንመለከታቸው ሬጉላር ቅርጽ ያላቸው ቦታዎች ካልኩሌት የምናደርግበት ማቴማቲካል ፎርሙላ ነው በምሳሌ እናስረዳ በስዕሉ ላይ የተመለከተው ሬክታንግል ወይም ፋርምላንድ ለመለካት መጀመሪያ በካርታው ላይ የሬክታንግል ሉን ሌንግዝ እና ዊድዝ እንለካለን ሬክታንግሉን ስፋት ለማግኘት ሌንግዝ በዊድዝ እናባዛለን ይሄ ማለት ሬክታንግል is equals to length times width ማለታችን ነው ይህም ቦታው በካርታ ላይ ያለውን ስፋት ይሰጠናል በስዕሉ ላይ የሚታየው ፋርምላንድ ወይንም የእርሻ መሬት ሌንግዙ 2 ሴንቲሜትር ነው ዊድዙ 4 ሴንቲሜትር ነው ስለዚህ ሴንቲሜትር ሲባዛ በ4 ሴንቲሜትር እኩል ይሆናል 8 ሴንቲሜትር ስኩዌር በቀጣይ ካርታው ላይ ያለውን ሊኒየር ስኬል ወደ ኤሪያል ስኬል እንቀይራለን እንደሚታየው በካርታው ላይ ያለው ሊኒየር ስኬል 1 ሴንቲሜትር ቱ 2 ኪሎ ሜትር የሚል ነው ስለዚህ በካርታው ላይ 1 ሴንቲሜትር ቱ 2 ኪሎ ሜትር የሚለውን ስኩዌር አድርገን ምናመጣው ውጤት ኤሪያል ስኬል ይሆናል ያ ማለት 1 ሴንቲሜትር ስኩዌር ቱ 4 ኪሎ ሜትር ስኩዌር ይሆናል ቀጣይ ስቴፕ ምንድነው ካርታው ላይ ያለውን ስፋት ወይም ኤሪያ ወደ ግራውንድ ኤሪያ መቀየር ነው በክሮስ መልቲፕሊኬሽን በመጠቀም ማለት ነው ይህም 1 ሴንቲሜትር ስኩዌር equals to 4 ኪሎ ሜትር ስኩዌር 8 ሴንቲሜትር ስኩዌር ስንት ይሆናል ብለን እንላለን 8 ሴንቲሜትር ስኩዌር ምንለው ሬክታንግሉን ቅድም ያባዛ ነው ማለት ነው ስለዚህ መልሱ 32 ኪሎ ሜትር ስኩዌር ይሆናል ማለት ነው ወይንም ground area of a farm land or the rectangle is 32 ኪሎ ሜትር ስኩዌር ይሆናል ከላይ በሰራነው መንገድ ሊኒየር ስኬል ወደ ኤሪያል ስኬል ሳንቀይር ካልኩሌት ማድረግና የፋርምላንድ ስፋት ማግኘት እንችላለን የካርታው ስኬል 1 ሴንቲሜትር ቱ 2 ኪሎ ሜትር ከሆነ እንዲሁም የሬክታንግሉ ወይንም የእርሻው መሬት ሌንግዝ ካርታ ላይ 2 ሴንቲሜትር ከሆነ የሬክታንግሉ ግራውንድ ሌንግዝ ስንት ይሆናል ብለን ክሮስ መልቲፕሊኬሽን እንጠቀማለን ስለዚህ ሌንግዝ equals to 2 centimeter times 2 kilometer over 1 centimeter ስንት ይሆናል 4 ኪሎሜትር ይሆናል በተመሳሳይ ካርታው ስኬል 1 centimeter to 2 kilometer ከሆነ እንዲሁም የሬክታንግሉ ወይንም የእርሻው መሬት width 4 centimeter ከሆነ የሬክታንግሉ በመድር ላይ ስንት width ይኖረዋል ብለን ክሮስ መልቲፕሊኬሽን እንጠቀማለን ስለዚህ width 4 centimeter times 2 kilometer over 1 centimeter equals to 8 kilometer ይሆናል ስለዚህ ሬክታንግሉ ወይንም የእርሻው መሬት ኤሪያ ስንት ይሆናል rectangle area equals to length times width ስለዚህ አሁንም ሌንግዙንም ዊድዙንም ስላገኘን the area of rectangle ወይንም የእርሻ መሬት 4 kilometer times 8 kilometer በዚህ የፋርምላንዱ ስፋት 32
ኪሎሜትር ስኩዌር ይሆናል። measuring irregular shaped areas የምንለካው ቦታ ወጥ ያልሆነ ወይም irregular ቅርጽ ካለው በቀጥታ ማቴማቲካል ፎርሙላ ልንጠቀም አንችልም። ሐይቆች irregular shape ስላላቸው በካርታ ላይ ስፋታቸውን ለማወቅ ግሪድ ስኩዌር ሜተድን እንጠቀማለን። ግሪድ ስኩዌር የምንለው ስፋቱ መለካት የምንፈልገውን ቦታ በግሪድ ስኩዌር በመሸፈን ምን ያህሉ በሙሉ በሙሉ በስኩዌሩ ተሸፍኗል ምን ያህሉ በግማሹ ተሸፍኗል ብለን ቆጥረን እያንዳንዱ ስኩዌር ስንት ሴንቲሜትር እንዳለው ስለሚታወቅ በሱ ተባስቶ በሙሉና ግማሹ ላይ የብቻው ተባስቶ የማፕ ኤሪያውን እናገኛለን። ከዛ በኋላ ማፕ ኤሪያውን ወደ ግራውንድ ኤሪያ መቀየር ነው ከዚህ በፊት በተነጋገርነው መልኩ ማለት። measurements of direction አንድን ቦታ ከሌላ ቦታ ጋር ያለውን አቅጣጫ ወይንም the bearing of one point from another በሁለት መለኪያዎች ሊታወቅ ይችላል። የመጀመሪያው ትራዲሽናል በሆነ መንገድ ማለትም the cardinal compass point north east south west በማለትና እነዚሁ north east south west ያላቸው ደግሞ ንዑስ ክፍልፋይ አለ። ለምሳሌ north east south west south east ብለን እንደምንለው ማለት በዚህ ሊታወቅ ይችላል። ሁለተኛው በዘመናዊ መንገድና በጣም አኩሬት በሆነ መልኩ የምናገኘው በዲግሪ ወይንም በዲግሪ ክፍልፋይ በመመልከት ነው። ሁላችሁም በመታቁ በኮምፓስ 360 ዲግሪ ያለው በዛ ዲግሪ ክፍልፋይ ውስጥ የትኛው ቦታ ላይ ነው የሚገኘው የሚለው መጠቆም እንችላለን። በዚህ በዲግሪ እና ዲግሪ ክፍልፋዮች ስንጠቀም መነሻችን ኖርዝ ዳይሬክሽን ነው ዜሮ የሚሆነው ማለት ነው። ኖርዝ ዳይሬክሽን ላይ እናረግና በሰዓት አቆጣጠር መልኩ ነው የምንጓዘው ወይንም ክሎክዋይዝ በመንለው መልኩ ከኖርዝ ተነሰን ዜሮ ላይ ዳረግና በሰዓት አቆጣጠር ወይንም የሰዓት ይሄ የእጅ ሰዓት ላይ የሚሄድበት አቅጣጫ ክሎክዋይዙን በሱን በመመልከት እናረጋለን። የሁለቱ አቅጣጫ መለኪያዎች አቅጣጫ ለመጠቆም ያላቸው ዝምድናን በሚከተለው ምሳሌ እንመልከት። በተሰጠው ስዕል ላይ ምንድነው ጥያቄው? to find the direction from point A to point B on the map ነው የሚለው። ስለዚህ ምንድነው የምናደርገው? የመጀመሪያ ስቴፕ በእርሳስ A እና B ማገናኘት ነው በመስመር። ሁለተኛ draw a pencil line parallel to the true north ወይንም በኖርዝ በሰሜን አቅጣጫውን ዛው ማፕ ላይ አሮውን ስላለ የኖርዝ ዳይሬክሽን ምን ጊዜም ስለሚቀመጥ በሱን በመመርኮስ መስመር እናሰምራለን ፓራላል አድርገን ኖርዝ ዳይሬክሽን። ሶስተኛ በሁለቱ መስመሮች መካከል ማለት ነው በመጀመሪያው ከኤ እና ቢ መካከል የሳርነውና በኖርዝ ትሩ ኖርዝ ዳይሬክሽን በሳልነው መስመር ቀጥታ መስመር በመመርኮስ በፕሮትራክተር በሰዓት አቆጣጠር አቅጣጫ ማለትም clockwise starting from north እንለካለን ማለት ነው። ከዛ የሚገኘው ውጤት ዳይሬክሽኑን ያመለክተናል ማለት ነው። በዚህ በተሰጠን ምሳሌ መልሱ ምንድነው የሚሆነው? the direction from A to B is 135 degree or a point B bears 135 degree from A ነው የሚለው። ሁለተኛው traditional በሆነው cardinal point ብንመልስ point B is roughly southeast of A or point B bears southeast from A እንላለን። እዚህ ቀደም የኢትዮጵያ ሰከንደሪ ስኩል ሊቪንግ ሰርቲፊኬት ኤግዛሚኔሽን ላይ የሚከተለው ጥያቄ ተጠይቆ ነበር በማፕ ሴክሽን ውስጥ ማለት ነው። በካርታው ላይ በመመርኮስ የሚከተለውን ጥያቄዎች እንዲመልሱ ለተማሪዎች ተጠይቋል። which is the bearing of point Y from point K? A 225 degree, B 315 degree, C 270 degree, D 135 degree.
ደም እንደተነጋገረው ምንድነው የምናደርገው መጀመሪያ ከኬ ወደ ዋይ ያለው አቅጣጫ ብሎ ስለሚል ከኬ ተነስተን ወደ ዋይ ነው አቅጣጫ የተጠየቅን የዋይን አቅጣጫ ስለተጠየቅን ምን እናደርጋለን በኬና በዋይ መካከል በእርሳስ እናሰምራለን ቀጥታ መስመር ሁለተኛ ኬ ላይ ሆነን ወደ ኖርዝ ዳይሬክሽን እዚህ ጋር ማፑ ላይ ኖርዝ ዳይሬክሽን ስለሚያሳየን በቀጥታ መስመር በኖርዝ ዳይሬክሽን እናሰምራለን ከዛ ምንድነው እጃችን ላይ ፕሮትራክተር ካለ በፕሮትራክተር መለካት ነው ስለዚህ የዚህ መልስ ምንድነው የሚሆነው ኤ ነው 225 ዲግሪ ላይ ነው ያለው ፖይንት ዋይ የሚገኘው የት ነው 200 ለኬ ከኬ 225 ዲግሪ ላይ ነው እዚህ ጋር አንድ ቲፕ እንንገራችሁ በፈተናው ላይ ፕሮትራክተር ባይኖራችሁ ካርታው ላይ ባለው ግሪድ ላይንስ አንጻራዊ አቅጣጫዎችን ማወቅ እንችላለን ለምሳሌ a bearing of 0 degree or 360 is north a bearing of 90 degree is east a bearing of 180 is south a bearing of 217 is west በአንጻራዊነት መመለስ ይቻላል ማለት ነው አይቶ በግሪዱ ላይ የተጠቆመው ቦታ የቱ ጋር ነው የሚለውን በመመልከት ማለት ዲስታንስ ሜዠርመንት ቀጥታ መስመር ከሆነ በካርታ ላይ ርዝመት መለካት ቀላል ነው ከወንዞችና መንገዶችን ሜዠር ከማድረግ ጋር ስናነጻጽረው ምክንያቱም የምንጠቀመው በሁለት ቦታዎች መካከል ማስመሪያ በመጠቀም ዲስታንሱን ሜዠር እናደርጋለን ከዛ ሪያል ወርልድ ዲስታንሱ ጋር ምን ያህል ይገናኛል የሚለውን በማፕ ስኬሉ አማካኝነት መቀየር ነው ለምሳሌ በካርታ ላይ 10 ሴንቲሜትር ርዝመት በሁለት ቦታዎች መካከል ብንለካ የካርታው ስኬል ደግሞ 1 ሴንቲሜትር በ10000 ሴንቲሜትር ቢሆን ይሄ ማለት 1 ሴንቲሜትር በካርታ ላይ 10000 ሴንቲሜትር በመደር ላይ ይሆናል ቢል ምንድነው የምናደርገው የሪያል አክቹዋል ዲስታንሱን ለማግኘት 10 ሲባዛ በ10000 እናደርጋለን ወይንም ማፑ ላይ ያለውን ዲስታንስ በስኬሉ እናባዛለን ስለዚህ በመደር ላይ ያለው ሪያል ዲስታንስ ስንት ይሆናል 100,000 ሴንቲሜትር ይሆናል ይህ ማለት 100,000 ሴንቲሜትርን ወደ ኪሎ ሜትር ስንቀይረው 1 ኪሎ ሜትር ይሆናል ቪዲዮውን ስለተመለከቱት እናመሰግናለን ቪዲዮውን ከወደዱት ላይክ ሰብስክራይብ ኤንድ ሼር ያድርጉ ቀጣይ የማፕ ሪዲንግ ኤንድ ኢንተርፕሪቴሽን ሐሳቦችን በሌላ ክፍል እንመለስበታለን ለዛሬው ባይ ባይ